እኔ የምላችሁ ለዚህ ጋር ምንድነው እየተከደ ያለው? እኔ እኮ ሄሚና ብሩክ ነገር በጣም ግራ ነው የምታጋቡኝ። እግዚአብሔርን አንተ ተጣልተናል ትላላችሁ፣ አንተ ተለያይተን፣ አንተ ደግሞ ትታረቃላችሁ። እኔ ይሄ ልጅ አሁን ይቅርታ እየጠየቃት ነው። ይቅርታ ምንድነው? ሜዳ ላይ ወንድ ተናፋቂ ነች፣ ወንድን ትፈልጋለች፣ በየጊዜው ወንድን ታመጣለች የሚሉት ሰዎች አፍን እንዲከፍት አድርጎ በኋላ ደግሞ ይቅርታ ይጠይቃል። አረ በየሄሚ ግን ታይ እንጂ ታይ እግዚአብሔርን እንደ የፈለገው ነገር ያድርግ። የፈለገው እራሷን አታውቅም ነበር። እኔ እዚህ ቤት ሳመጣት አላለም። ታው እንጂ እኔ እናንተ ይሄ ክብራችሁንና ሲማችሁን አራክሳችሁ ሲማችሁን ደግሞ ማይሆን ቦታ ጥላችሁ በኋላ የምትበሉት ብር ይቅርባችሁ። እንደ ጊዜው ማርና ክርስቶስ አራ እንደ የሄሜን ሲም እያጠፋችሁ እኮ ነው ቪዲዮ የምትሰሩት። እኔ ላይ ያልገባኝ ነገር እግዚአብሔርን ባለፈው ፋሲል እንደዛውን ቤት ዘግቶብኛል፣ ቤት ምን ማለት ወስዶብኛል አላችሁ። ያንንም ደግሞ ያ ነገር ደግሞ አልፎ ይቅርታ ጠየቃችሁ። አሁን ደግሞ ሄሜን ላይ መንገድ ላይ ከመንገድ ሳመጣት እራሷን አታውቅም ነበራ። ለዚህ ነው እንደ ወንድምነት ቤት ሆነ ያመጣዋት። ከዛ አንተ ለሷ አታስብም፣ እሷን እንደምትጮክን አርጌ ነው ማለት እሷን እንደምታስጨንቅ አርጌ ነው ያሰብኩት አለ። ምን ነው ለልጅቷ ሲማተ ማለት ሄሚዬ ነው እኮ ግራ የምገባኝ ነገር አንቺ ነገር እኮ ምንድነው ይሄ የምታደርጉት ነገር ማለት አሁን ይሄ ስራ ነው እሱ እኮ እናውቃለን፣ ድራማ ነው የሰራችሁት። ግን ለምንድን ነው ስምሽን የምታጠፊው? ነው ያልገባኝ ነገር ዋይ እንዴ ለምን ስምሽን ታጠፊያለሽ? ማይሆን ነገር ማይሆን ቦታ ታገኝታለች ለማባል ሄሚን ሲም ለማጠፋት ብላችሁ ይሄን መንገድ ሄዳችሁ አይ ወይኔ ጉዴ ፈላ። እኔ እኮ ትናንትና ደግሞ እኔ ሄኖክን ራሱ ይቅርታ መጠየቅ አልነበረብሽም ሲጀመር ማለት ነው። ገባሽ? እሱ ነበር ይቅርታ መጠየቅ ነበረብሽ። አንቺ ግን ሮጥሽ ነው ይቅርታ የጠየቅሽው። ዛሬ ደግሞ ይሄ መጥቶ መንገድ ላይ ወጥቃ ነበር፣ እራሷን አታውቅም ነበር፣ እኔ ቤቴን ተሸክሜ ያመጣዋት ምናምን ይላል። ልጅቷ ሲማታጥፉ ባካችሁ እንደ አንዱ ሲማጠፋ በለን ደግሞ ለአንዱ እንናደዳለን። ግን እናንተ በውስጥ የምታደርጉት ነገር ታደርጋላችሁ። ኦዲየንስ ለኦዲየንስ እንዲጋጭ ታደርጋላችሁ። የብሩክና የሄሚ ኦዲየንስ እዚህ ጋር ይጣላል፣ እናንተ ደግሞ እዚህ ጋር ትታረቃላችሁ። ከዛ የሄሚ ስም ደግሞ እዚህ ጋር ማይሆን ምንም ሳታደርግ ስሟ ይጠፋል፣ ሰው ይሳደባታል። አንቺ የወንድ ጢማተኛ ነች ትባላለች። ከዛ በቃ ይሄ ነው ስራችሁ። ኧረ ጉዴ ፈላ። እግዚአብሔር አይደብራችሁ ነበር። እግዚአብሔርን በጣም እኮ ነው የሚደብረው እንዴ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ውድ የሜረት ዩቲዩብ ቻናል ቤተሰቦቼ እኔ ጋር ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ። ሄሚና እና ብሩክ ቴዲ ታርቋል ትላላችሁ። መቼስ ታሉ ሲጀመር ማች ተጣሉ እነሱ ለማታረቅ ማለት ማታረቅ እያሉ ነው አይደል? ግን ማች ተጣሉ ሲጀመር ማለት ነው። ኦኬ እነሱ እኛ ላይ ሙድ ያዙና ተጣልተናል ይላሉ። ልጅቷስም ያጠፋሉ። ከዛ በኋላ ሁሉም ነገር ከኋላ አድርጎ ይረሳሉ። ምንድነው ምጥ እኮ ልጅ ከተወለደ በኋላ ይረሳል ነው የተባለው አይደል? እንደዛ ነገር ድራማችሁ እስኪያልቅ ድረስ ይሄም ስም ይጠፋል፣ ትረገጣለች፣ ትሰደባለች። ከዛ በትንሹ መታችሁ ይቅርታ ትላላችሁ ማለት ነው። ምንም ነው ማልጣመው የእናንተ ስራ። እግዚአብሔርን እኔ አሁን በጣም ነው የደበረኝ። ምንም አልጣመኝም። ምንም ኔቨር እንደ ምንድነው እኔ መግቢያ ላይ ተናግሬያለሁ። ከዚህ በፊት ፋሲል ለስራ ነው የመጣው። እያወቃችሁ ፋሲል ጋር እንደዚህ አድርጋ እንደዚህ ሆና ብሎ ሲሟጣ በቃ አሁን እስካሁንም እየሰደቧት ነው አይደል? ደሞ አሁንም ይሄንም ልጅም መጣ። መንገድ ላይ ነው የተገኘው፣ ቤቷ ላይ ተገኘ። ብሩክ ሲሄድ ቤቷ ላይ ነበር። መንገድ ላይ ከወደቀችበት ቦታ አንስቶ ያመጣት አላችሁ። የምታወሩት ነገር አጣችሁ። የምትሰሩትን ድራማ ምንድነው? ድራማ ግን ሲጀመር ምንድነው ታውቃላችሁ እናንተ? ድራማ መስራት ሲጀመር ተማሩ እንደውም ማለት ነው። እግዚአብሔር እንዴት እንዲያናደዳችሁኝ የኔ እኔ እንደ ራሴን አድርገው ነው ያሰብኩትኝ። በቃ ያልሆነና የሌለ ቦታ የሄሚ ስም እየጠፋችሁ የምትሰሩት ድራማዎች ደስ ይላችኋል ማለት ነው ለእናንተ። ኧረ በፈጣሪ ስም አረ በፈጣሪ ስም የምር አይደብራችሁ? እንደት እንጥየ የምር ይደብራል። እውነት ሁሌም የድራማ ባለቤት ሄሚ ነች፣ የስድብ ባለቤትም ሄሚ ነች፣ የምትሰደበውም ሄሚ ነች፣ ሜሽን ተደርጋ እዚህ ጋር የምትረገጠውም ሄሚ ነች፣ ድራማው መንስኤውም ሄሚ ነች። ድራማ ለማድረግ ደግሞ የድራማውን እንትኑ የምትይዘውም እሷ፣ የምትሰደበውም እሷ፣ የምትረገጠውም እሷ ደግሞ ሌላ ወንድም ይዛ የምታመጣው እንደዚህ ለዚህ ማለት በዚህ መንገድ ነው እኔ ጋር መጣው ብላ የምትናገረውም እሷ። ሜዳ ላይ ደግሞ አሉ ምድረ ምጥምጣ ማለት ነው። ምጥምጣ
ወላሂ ለዚህ በርበሬ ማለት ነው አሉ እነኚህ ምንም የማያውቁት ጅሎች ደግሞ እሷን የሚረቀጡት እነሱ ደግሞ እሷ ትሰደባለች ትረገጣለች ማንንም ወጥቶ አይናገርም ከዛ በኋላ የሆነ ሰው ሲናገር የሆነ ሰው ስትሰደብ እሷ ደግሞ ወጥታ ትናገራለች ሰውን ማለት በራሴ ምክንያት ወይም በእኔ ምክንያት አትንኩ ሰውን አትስደቡ ትላለች ሄሚ ግን ስትረገጥና ስትሰደብ ማንንም ሰው አይናገርም ማለት ነው ኧረ ድራማችሁ አያምርም ኔቨር ማረገጥና ማሰደብና ማይሆን ሲል መስጣት ካልቀራ ለሁላችሁም መስጣት ኦኬ እንዴት ነው አንድ ሰው ብቻ እየተረገጠ አንድ ሰው ብቻ እየተሰደበ ድራማ የምትሰሩት ማለት ለምንድን ነው እኔ እናንተ ዩቲዩብ ላይ ያያዩ ነው ያሉት አሁን እንደዛ ነው ሄሚ ነሽ በየጊዜ አይዲን የምታመጣው እሷ ከዛ ያመጣችው አይዲ ላይ ደግሞ የምትረገጠው እሷ ስትረገጥ ደግሞ ወጥቶ አንድም ሰው አይናገርም ሄሚን አትንኳት ብሎ አይደል እሷ ግን ሮጣ መጣ እከሌን አትንኩ ትላለች ተናድጄ ነው ያወራው ማንሽም ኮሜንት ላይ የፈለግሽው ነገር መጻፍ ትችያለሽ ገባሽ መጻፍ ትችላላችሁ እንዴ ሄኖክ እኮ አንቺ ነሽ ከብሩክ ማለየት የምትፈልጊው ከብሩክ እንደዚህ መሆን የምትፈልጊው ነገር የምትቆሰቆሲ አንቺ ነሽ ብሎ እየሰደባ የነበረ ልጅ ለጥፊ ብላ ደግሞ ትላንትና መታ ይቅርታ ጠየቀች ለምን ይቅርታ ትጠይቂያለሽ ለምን እንዴ እሱ ማይሆን ማለት የማያገባ ነገር ውስጥ ገብቶ ነገሩ እየበጠበጣ የነበረው እሱ ይቅርታ መጠየቅ ያለበት እሱ አንቺ ደግሞ አሁን መጥተሽ ይቅርታ ጠየቅሽ ይሄ ደግሞ ትላንትና ደግሞ ምንድነው ያለው እኔ እኮ ያነደ ማለት ምንድነው መሰላችሁ እኔ ቤቷን ሳመጣት ምንም አታውቅም ራሱ አታውቅም ነበር አለ ሃይ ድራማችሁ እኮ መፈጸማችሁ እኮ አያምርም መጀመሪያም አያምርም መፈጸምም አያምርም ኔቨር ጀምር ነው ጀማሪያችሁም እያማረ አይደለም የድራማችሁ ደግሞ መጨረሻችሁም እያማረ አይደለም የድራማ ነገር ነው ያወራሉት እዚህ ጋር ፋክቱ ነው ድራማ ነው ያረጋችሁ የነበራችሁት ስራ ነው እናቃለን ነገር ግን የድራማ መጀመሪያ እንዴት እንደሆነ መጨረሻ እንዴት እንደሆነ ያወቃችሁ አይደለም እያስተካከላችሁ የምር ነው የምላችሁት የምር ነው ድራማ መሰራት ካልቀራ እና ማሰደብን ካልቀራ ሲሩ ተሰደቡ ተረገጡ ግን ማለት ነው አስተካክሉ ድራማ መሰራት እያወቃችሁ አይደለም የድራማ ልምድም የላችሁም ሲጀመር ማለት ነው እንደምን እዚህ ጋር ተመልካች እርስ በራስ ይጋጫል እርስ በራስ ይሰደባል ከዛ በኋላ ብሩክ እንደዚህ አርጋ እንደዚህ በጥፊ መታ ራሱን አስከብር ብሩክ አንተ ራስህን አስከብር አንተ ራስህን ካላስከበርክ ማን ነው የሚያከብርህ ወንድሞችህን ታከብራለህ እህቶችህን ታከብራለህ ቤተሰቦችህን ነገ አታከብርም እሷ ዛሬ አንተን ካላከበረች ይላሉ ሌላስ ደግሞ ለፕራንክም ብላ የሆነ ነገር ሲያደርጋት በጥፊ ስትመጣ አንተ ኦዲየንስን እያጣ ነው እየተረገጥክ ነው የሚቀረው ነገር ይቅርና ለምን ወደ ራስህ አትመለስም ብሩኬ በጣም ነው የምታሳፍረው አንተ ራስህን አስከብረው ይላሉ እኛ የሄሚ ኦዲየንሶች እሷን ራስሽን አስከብሬ ለምን እንደዚህ ትሆኛለሽ ማለት አቅቶን ሳይሆን ማናገር ሜሽን አድርገን እንደዚህ ለማለት አቅቶን ሳይሆን ምክንያቱም እነሱ የሚሰሩት ነገር ድራማ እንደሆነ ስለምናቅ ገባችሁ አይደ የምረ ነው የምላችሁት ድራማ እንደሆነ ስለምናቅ ነው እናንተ ግን ምድረጅልና ጀዝባዎች ሄሜን ሲም በየጊዜ እየሰደባችኋት እሷ ነሽ ወንድ ጢማታኛ ወንድን የምታመጣው ሰው የምትረገጠው እሷ ነች አይደ ምንም አታውቁማ ምክንያቱም ጀዝባ ስለሆናችሁ ጀዝባ ማፊ ሞክ ወላ መጅኑን አይንቶ ኦኬ ላሞች ሁሌም ለም ተብላችሁ የሚጠሩት እኮ በምክንያት እኮ ነው ለነዚህ ሰዎች ደግሞ እሷ እንድትሳደብ የሚያረጉትም ደግሞ ራሷን የምታሳድበው ሄሚ ራሷ ሰውን የምታመጣው እሷ ድራማ የሚሰሩት እነሱ ድራማ ደግሞ መጀመሪያም እንዴት እንደሆነ ያናቅም መፈጸም እንዴት እንደሆነ ያናቅም መጀመሪያም ድራማ መሰራት እንዴት ይወቁ ካለሰባአ ሲያናድዱ በፈጣሪ እንደ የልጅቷ ሴት ልጅ ሲመታጥፉ ባካቸው የነገ ህይወት ማንንም ሊያቀ የሚችል ሰው የለም ለነገው የሚያስበው አማቆ እግዚአብሔር ብቻ ነው ገባችሁ አይደል ማንንም ሊያቀ አይችልም የነገ ህይወቷን የነገ የምትኖር ህይወቷ አታባላሹ ማይሆን ስም እየሰጣችኋት ካሜራ የያዘው ነገርና ቪዲዮ ላይ የተቀመጠው ነገር ነገ ልጅ ወልዳ ቢሆን ራሱ ልጆችም ያያል ገባችሁ አይደል አዎ ያያል ሁሉም ሰው ስለዚህ ይሄ የሚታወሩት መጀመሪያ ድራማችሁ ማለት የምትናገሩትን ቃላትን ማለት ቃላት አጠቃቀማችሁን አስተካክሉ እንዴ ፋሲል እንደዛም ከዚህ በፊት እኔ እኮ ፍቅረኛው ነበርኩ ቀርባት አድርጌ ነበር ለኔ ፍቅረኛዬ ነበረች ተንበርክኬ ቀርባት ሳረጋት ተቀብላለች ስለዚህ እኔ አንድ አመት ከሷ ጋር በፍቅር አሳልፌያለሁ እንደዚህ አርገኛለች አለ ሜዳ ላይ ተረገጠች አንቺ የወንድ ጢማተኛ አሏት
አሁን ደግሞ ይሄ ምን አለ? ማይሆን ሲም ሰጥቼሻለሁ፣ ሰው እንዲሰድብሽ አድርጌሻለሁ። አሁን ግን ይቅርታ ምንድነው? የሰውን ልብ ሰብራችሁ ማይሆን ሲም ሰጣችሁ በኋላ ይቅርታ መጠየቅ፣ ይቅርታ ይዛችሁ ካና ይቅርታችሁ ለምን ገደል አትገቡም? ምን ስታስጠሉ ነው የሚላችሁት ሁላችሁም ማለት ነው። ኮታቲ ምን አይነቶች ነው? በፈጣሪ ስም እንደ መጀመሪያ እስቲ የምትናገሩትን የምትጠቀሙ ቃላቶችን ምን እያወሩ ነው ብላችሁ አስቡ። ማይንዳችሁን ክፈቱ። ማይንዳችሁ የሚዘጋ ነገር ሄሚዬ፣ እኔ አንድ ነገር ላንቺ የሚመክረው ምክር አለ። ስሚኝ፣ አንቺ ድራማ ስትሰሪ ይሄ ወንድን ሀምጥቼ እንደዚህ በዚህ መንገድ ታገኛን፣ በዚህ መንገድ እንደዚህ ሆነ አትበይ። እንደዛ በቃ ድራማ መሰራት ካለባችሁ ሁላችሁም ማላችሁ ላይ ማለት ታውቃላችሁ። እሱም በሱ በኩል አንቺም በአንቺ በኩል የሆነ እንዴት አድርጌ ላስረዳችሁ? እግዚአብሔርን ሁለታችሁም ሆናችሁን እንዲ ድራማ መሰራት ያለባችሁ። አንቺ ብቻ የተረጋት፣ አንቺ ብቻ እየተሰደብሽ አይደለም ይቅርት ማለት ድራማ መሰራት ያለባችሁ። አይኖ ድራማ እንደሆነ ያናቃለን። ገባችሁ እንዴ? ምን እሺ፣ ሁሌ ያረጋችሁ ነገር አድርጋችሁ ልብ የሚሰብር ነገርና የሃይሚን የሚወዱት ሰዎች ስንት ሰው አለ? ስንት ሰው ነው የሚወደዋት? ስለዚህ እንደዚህ አይነት ሰዎች እሷ ላይ እንዲያፍር እንዲረግጥና በቃ ለምን ሄሚ እንደዚህ እኛ ሁላንቺ ብንናገር ራሱ አትናገር ነው የምትዩ። ስለዚህ አንዳንዴ ይኸውልሽ ሄሚ የምትሰሪው ድራማዎች ማል ላይ የምትናገሩትን ቃላትና የምታመጡትን ሰው እንደዚህ ነው እንደዚህ ሆኜ ነው በዚህ መንገድ ተገናኝታ የምትገናኙትን መንገድ በምን መንገድ እንደተገናኛችሁ ለመጀመሪያ ሰው ማወቅና ሚዲያ ላይ ከማስተላለፋችሁ በፊት በምን መንገድ እንደተገናኘን እንዴት አድርገን እኔ ነገር ብላችሁ አስቡ። ኦኬ፣ መንገድ ላይ ወድቄ ተገኘው፣ ከመኪና ውስጥ ነው የወረድኩት፣ በዚህ ነው የተገኘሁት፣ እዚህ ላይ ነው ያገኘኝ አትበሉ። خلاص ማ ወላ መጅኑኒ ወላ ክሎ ሀይዳ ምን ሼ ነው? እንዴት አስጠላችሁ እንደው ዛሬና ትናንትና። እግዚአብሔርን ውዶቼ ወዳቻለሁ። ቪዲዮ ላይክ አድርጉ ባይ